ዛኔ ላከችልሽ አስረዳኝ እንጂ እንዴ ላንቺ ማስረዳ ግዴታ የለም። ለምን ፈልጋለሁ ለምን ፈራ ምንድነው የምፈራው? አትደውይልኝ ብዬ ደወልሽ። ብዙ ሰው የወቀሰኝ ነበር። ልጁን ያለ ምክንያት ወነጀልሽው፣ ብሩኬ እንደዚህ አያደርግም ብለን ሁላችንም ተከራክረናል። ሀይሚቲ የኛ ልዩ፣ የኛ ጨረቃ፣ የኛ ፕሪንስ፣ የምንወድሽ የኛ ተናፋቂ፣ አልሐምዱሊላ እንኳን ሰላም መጣሽልን። እንደመጣች አይኗ ነው ማየው፣ አይኗ ያው እንዳለቀሰ ነው ከምር እና ውዶቼ እንግዲህ በቃ ማየት ነው። አሪፍ ነው። ሁለቱ ብቻ በመሆናቸው በጣም ደስ ይላል። ያ ወደ መረጋጋት ሁላችንም እንደምንሄድ ነው እንደ አላህ ፍቃድ። እንግዲህ ሀይሚትዬና ብሩኬ ጭቅጭቅ ጀምሯል። እንደዚሁም ደግሞ እንደተለመደው ሀይሚትዬ በጣም ይቅርታ ጠይቃለች። በጣም እንደተጨነቅን አውቃለች። ይቅርታ 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 በጣም ደጋግማን የጠየቀችም ማለት ነው። ግን ለእኔ ስለምትጨነቁ በጣም ስለምትወዱኝ ስለምታከብሩኝ እግዚአብሔር ያክብርልኝ። እወዳችኋለሁ ስለፈለኩኝ እና እኔም ደግሞ እና ውዶቼ እንግዲህ ሀይሚትዬ ብዙ ነገሮችን እኛንም አመስግናለች። እንደዚሁም የምትወዱኝ ብላለች። በጣም ነው የምንወዳችሁ። የአንቺንም የሀይሚትዬ ማይስዊት እና የብሩክን አንድነት ነው የምንፈልገው። መጨረሻችሁን አላህ ያሳምርልን። ሁለታችሁንም እንወዳችኋለን። በዚህ አጋጣሚ ሀይሚትዬ ጠንካራ ሴት ነሽ። ሁሉ ነገር ያልፋል። ያው እንደ ሴትነት ሁላችን የሚሰማን ነገር አለ። እንደዚሁም ደግሞ የልደቷ ቀንን ተናግራለች። የልደቱ ቀን እንደ ድራማና ፕሮግራም ያኔ የራሳቸው የሆነ ማናጀር የላቸውም። እርስ በርሳቸው ናቸው ፕሮግራሙን የሚያስይዙት እና የልደት ቀን የተደረገው እንደዚሁም ደግሞ በሰብስክራይቡ ቀን የተደረገው በጣም የሚደብር ቀን ነው። በጣም የሚደብር ዱካክ ነው። እንኳን ፍቅረኛ ቀርቶ እናታችን በዛ ሰዓት ማንኛውም ሰው በደስታችን ሰዓት መነጀስ የለበትም። ገባችሁ? እንደዛ ነው የሚባለው አባባል። ሳ ለምን ፍሪ ሆና ማሳለፍ እንዳለባት ነው። ድሪም ስናደርግ አሁን የብሩኬ ዱባይ የተከበረው መርከብ ላይ እንደዚሁም ደግሞ የብሩኬ ከማዘር ጋር እንዴት ደስ ይላል ውበቱ። አያችሁ? የሀይሚስ እና እዚህ ጋር ሀይሚዬ ስላነሳችሁ ነው። ዘር ለገበሬ ድራማ ነው። ኦፍኮርስ ድራማ ነው። ይሄ ሊሆን የቻለው ምንድን ነው? የራሳቸው የሆነ ማናጀር የሚረትበው የሆነ አሬንጅ የሚያደርግ ሰው የለም። ገባችሁ? ያ ነገር ደግሞ የሀይሚዬን ብቻ ሳይሆን ሁላችንም ሼር ላይክ ሰፖርት ሰዓታቸውን ጠብቀን እኛም አለንበት ማለት ነው። የእኛም ሞራል ነው የተሰበረው ማለት ነው። እና ይሄ ነገር ምንድን ነው? የብሩኬም ጥፋት ሳይሆን የሀይሚትዬም ጥፋት ሳይሆን አሬንጅ አላረጉትም። የሁለቱም ነው። ገባችሁ? ይቅርታ እኔ ጋር ድምፅ አለ እና ስለሱም አንስታለች ውዶቼ። ሀይሚዬ ስላነሳች ነው የሚያነሳውት። ከዚህ በፊትም አላነሳውትም። ድራማ ነው በሚለው አልፌ ነበር። ግን ያ ጊዜ ሁለቴ ሲደጋገም ከብሩኬ ጋር ሰማይና ምድር ነው። ልደት እንኳን በወቅቱ ነው መከበር ያለበት ማለት ነው። ስላነሳችሁ ነው። ስለሱም አንዳንድ ነገር ያው ሞራሌ እንደተነከለክ እሱም ስላለችው ነው። እና አብሽሩ ሀይሚዬና ብሩኬ የሆነ ነገሮችን ስራ ስትጀምሩ አሬንጅ አድርጋችሁ እንትን እንዳይልባችሁ ማለት ነው። ገባችሁ? የአሁኑ ፕራንካውን በጣም የተበላሸ ፕራንክ ነው። ዛሬ ላይም እንግዲህ ብሩኬ ቤት ውስጥ በተገኘው ልጅ በጓደኛው ማለት ነው ትንሽ ቅሬታ ተሰምቶታል። እንደዚሁም ደግሞ አንዳንዶቹ ብሩክ ያላረገውን ለምን እንዲታረጊያለሽ በሚለው ሲመጣ እንግዲህ ልታሳየው ነው። ባይዘው እዚህ ጋር ሁሉ ድራማ ነው። በቃ ስራ ጀምረዋል። ዝም ብላችሁ ሼር ላይክ እያደረጋችሁ ሁለቱ ስለሆኑ ይስሩበት ውዶች። እሺ ስራ ነው። ሌላ ነገር ነው እያሰበ ያለው። ምን እያሰበ እንደሆነ እኔ አላቅም። እሱን ፈጣሪ ወቀው። ከሌለ እናንተ ወደፊት እየተራመዳችሁ አይደለም። ሀይሚትዬ ማይስዊት ለተሳዳቢዎችን መልስ ሰጥታለች። ብዙ ነገሮችን አንዳንድ ነገሮች ተናግራለች። ምቀኛ ካሌለ እውነት ነው ወደፊት ነው እንጂ እንቅፋት ወደኋላ የለም። እና አንድ ሰው ወደፊት ጀግና ሆኖ ሲራመድ ነው። ምቀኛ ሲኖር ነው ሞርዛን አንድ ሰው የበላይነት ከፍታ የሚኖረው ማለት ነው። እና ሀይሚትዬ ማለት ስማርት ናት፣ ጀግና ናት። ለተሳዳቢዎች መልስ እየሰጠች ነው። ኤክሰለንት ማለት ነው። ሪሊ ነው። በጣም ነው እኮ ቲክቶክ ላይ አበዱ እኮ። በነዳኒ ጊዜ እንኳን እንደዚህ ያላበዱም ደግሞ በፕሮፋይላቸው በዛ ላይ ደግሞ ሜንሽን እያደረጉ እንትን ላይ የሆነ እንቅፋት አትሆኑ። ምክንያቱም ለእናንተ ለነጋችሁ እድገት አይወስንላችሁም። እድገታችሁን አይወስንላችሁ፣ ያስቀር ነው የምትሆኑት፣ አያልፍላችሁ። ምክንያቱም
ያለፈ መልካችሁ ያለፈው አለባበሳቸው እነዚህ ሞያ ላይሞች ብዬልሻለሁ እኮ የስተርዴይ ተናገርኩ። በኩርቱ ፌስታል ኤርፖርቱን እንኳን አያውቁም። እዛ ማሳ ውስጥ እግራቸው እንደዚህ ቦጭ ቲክቶክ አያውቁ፣ አታከሻፍ ቪዲዮ አያውቁ። ሪሊው ነው። እኔ አሁን ቲክቶክ ላይ ሳያቸው በጣም ውቦች ናቸው፣ በጣም ነው የሚያምሩት። ግን ብሩክን አፈቀርኩ ነው የሚሉት። ገና እኮ ልጆች ናቸው። ይሄን ያክል ነው ብሬ ናቸው። እና ልካቸውን አጠጭልኝ መድኃኒዓለም። እኔ እንጃ ላትታዩላ ትችላላችሁ። እውነት ለመናገር እንደዚህ ሀይሚትዬ ልካቸውን አጠጣቻቸው ከምር። እና ላትታዩ ትችላላችሁ፣ በካሜራም ላትወጡ ትችላላችሁ። ደግሞ በፈጣሪ ስራ ባይዘው ሀይሚትዬ እኮ በጣም ቆንጆ ናት። ሪሊውን ነው የምነግራችሁ። በልጅነት ናታ ራሷ ናታ። ለአንቺ የማስረዳት ግዴታ የለብኝም። ጨረስኩ። እንግዲህ ብሩኬ ሀይሚዬ በመጣው ልጅ እንትን እያለ ነው። ብሩክና ሀይሚትዬ መቼም ቢሆኑ አይለያዩም። ፈታዘና ውዶቼ፣ ማሮቼ፣ ፍቅሮቼ፣ የመዳም ቅመሞችዬ፣ የስራ ባልደረቦቼ አሁን ላይክ ሼር እያደረግን መከታተል ብቻ ነው። እሺ፣ ክፉ ደግ አትናገሩ። አስተያየት እንደ ቪዲዮ ይሰጣል እንደሚያወሩት ነገር ማለት ነው። እና ሀይሚትዬ ስለመጣች አይ አም ቬሪ ሃፒ። ይጨርሳል። ከዚህ በላይ እንዴት ሀይሚትዬ እና ብሩኬ እንግዲህ ከተገናኙ ጭቅጭቃቸው ራሱ ሆር ነው የሚቆርጠው። ያረቢ ጨርሰናል እያለ ነው እንግዲህ ጉድ። አልሐምዱሊላህ ያ ሁሉ ጭንቀታችን አይገርማችሁም ውዶቼ ማለት ነው። ደግሞ እንዳትጨነቁ፣ አሁን ስራ ነው፣ ጠይብ ስራ ነው ማለት ነው። ለማንኛውም ስራ ነውም ከእንግዲህ አይባልም። ይስሩ፣ ትንሽ ቻናላቸው ይንቀሳቀስ። በጣም አወናብደናቸዋል። ሁሉም አብሶ ቡታጅራ ያሉ ዩቲዩበሮች እና መስራት አለባቸው። እንግዲህ ብሩክ ያው ፍቅረኛም ነበረኝ ታውቂያለሽ እያለ ነው። ባይዘዌ እኔ እዚህ ጋር የሆነ ኮሜንት ተጽፎልኝ ነበር። ስለሱ ኮሜንት ግን ጥያቄ ላነሳ ነበር ትቼዋለሁ። ለምን ብሩኬ ፍቅረኛ የለኝም ብሎ ነበር የሚል ኮሜንት ማለት ነው። ቃለ መጠይቅ ላይ እኔ አልሰማውም። ዛት ታይም ላይ ይቅርታ አድርጉልኝና ኮሜንት 2-3 ኮሜንት እንደዚህ አይነት ነገር አለና ቶታሊ ስለሱ እመጣበታለሁ። ሆኖም ግን ዛሬ ላይም ፍቅረኛ ነበረኝ እያለ ነው፣ እንደ ድራማው ማለት ነው። እዚህ ጋር እኮ ስራ ነው ውዶች። እዚህ ዩቲዩብ ላይ ያሉት ነገሮች ውስብስብ ያሉ ናቸው። ስለዚህ ብሬናችንን ማሰራት እንጀምራለን። ኦኬ፣ ብዙ እንዳትጨናነቁ። ከምንም በላይ ሀይሚትዬ እንደዚህ ማየታችን በጣም ደስ ይላል። እንግዲህ ያው አሳየችው ፎቶውን ማለት ነው። ጉድ መጽው እኛን ግን አላየንም። ልሽ አሁን አትንተኝ በቃ ምንድን ነው ማጥፋችን? የዚህን ነገር መጨረሻ ሳላቅ በጭራሽ አላደርግም። አያገባሽም፣ አይመለከትሽም። ልረዳክ ምን ይሰራልሻል? አልነግርሽም። ምን አገባሽ? ባይዘው ይሄ የተንዛዛ ፕራንክ የማይሉት ምንም አይሉትም እንጂ በጣም ትምህርት ሰጪ ነው። ፍቅረኛሞች ስትሆኑ ወደ ፍቅር ስትገቡ ከመጀመሪያ የሆነ ማጽዳት የሚባል ነገር አለ። ጽድት አድርጋችሁ ጥርግ ከኋላ ያለውን ባግ ለህግ ሽማግሌ ምናምን ከምላኩ በፊት ቀለበት ፕሮሚስ ከማድረጋችሁ በፊት እና ግን ይሄ በጣም እኛን የሚረበሻ የሚያስጠላ ነው። 2 ቪዲዮ 3 ቪዲዮ ላይ የሚያልቅ ነው ትምህርት ሰጪ እንድንለው። ይሄ ግን በጣም የሚረብሽ ቪዲዮ ነው። ሪዲዮ ነው የሚረብሽ ፕራንክ ነው። ሆኖም ግን መስራት አለባቸው ልጆቹ፣ በጣም መስራት አለባቸው። ሀይሚትዬም ብሩክም ማለት ነው። እና ከሁለቱም ጎን ሆነን ሁለቱንም ሳንወነጅል እንደ ቪዲዮቸው አስተያየት ይሰጣል። ድራማም ሆነ ምንም እንደ ቪዲዮ አስተያየት እየሰጠን እንሄዳለን። ቶታሊ ሀይሚዬን ስላየኋት አይ አም ቬሪ ሃፒ፣ በጣም ደስ ብሎኛል ከምነግራችሁ በላይ። ምክንያቱም ምንድን ነው ምን ይሰራልሻል? እኔ ከዛ ወደኋላ ተመለሰሽ ምን ልብሴንም ቢሆን ምን እና ራስሽ ምትወስኝ የሆነ ኮሜንት እኔ ላይ ነበር። ምንድን ነው የእሱን ቲሸርት የለበሰች ሀይሚትዬ እንደውም ፈቅዳለት ነው ላይክ እና እሷ ልጅ ማለት ዝም ብላ አዲ ልጅ ናት። ከሀይሚትዬ ናት መሰለኝ ልብሱን አንስታ የሰጠችው፣ ወይስ አንድ ላይ ሆነው ነው? ላይክ የሀይሚትዬም ጓደኛ ናት። ማናት እች ልጅ? የቆየ ፎቶም ይዘዋወራል ባይዘዌ እሱ ችግር የለም። አንዳንድ ዩቲዩበሮች ውዶቼ እኔ ማምጥቻ አልነበር እንዲህ ከቲክቶክ ላይ ዛሬ 11 ወር እና ያው ብዙ ነገሮችን ስትግባቡ ኮሜንታተሮች ስድብ ሲያቆሙ ወደ እውነተኛው መንገድ ትሄዳላችሁ። ለቻናል ተብሎ ፎቶ መጥቶ ይለጠፋል። ያ የለም ሰው። ብሩኬ ግን ያቺ ሴት የቆየም ቢሆን ከብሩክ ጋር ያኔ በእህትነት ጓደኛው ነበር። በእህትነት ማለት በሌላ ኬስ ሳይሆን ፎቶቸው ሪሊ ነው፣ ፎቶሾፕ አይደለም አሁን ሚዲያ ላይ የሚዘዋወረው። እና ልብስ በሚለው ትዝ አለኝ ኮሜንት እኔ ላይ የተጻፈ አለ። ምናልባት ቲሸርት የለበሰችው የብሩክን በልብሱ አታውቂም ወይ እያላት ነው። ይሄ ነገር ያው አያን ፎርጌት የቆየ ኮሜንት አለ እኔ ላይ እንደዚህ አይነት ነገር
እና ውዶቼ ቶታሊ ፕራንክ ነው፣ ግን በጣም የሚያስደነግጥ ነው። ግን ችግር የለውም። ብሩክ ላይም ነገ ምናምን ከመጡ ውዶቼ እየተረጋጋ እንሄዳለን። አሁን ሀይሚዬንም አይተናል። እህቶቼ የምወዳቸው የመዳም ቅመሞች ለራሳችሁ ደዋ እያደረጋችሁ ተረጋጉ ባይ ነው። ትሰሚኛለሽ አይደል? ነግሬሻለሁ እኮ መስማት ከነበረብሽ ያኔ ነበር። እኔ ስትቀርበኝ እኮ እንደዛ አልነበረም ማለት ነው። ትሰሚኛለሽ? በጣም ከባድ ናቸው ታውቂያለሽ። ሲላችሁ ማን ተፈጥሮ እንዳይጸጸትሽ። አሁን ምንድን ነው ነገሩ? የብሩኬ ቁጣ በጣም የሚያስደነግጠው። እንግዲህ ምንም ለማድረግ አንችልም። ተረጋግታችሁ ከካሜራ ጀርባ መጨረስ ነው። እንግዲህ ችግር ካለ ግን ችግር ያለ አይመስለኝም። ካሜራ ተደቅኖ እና ያው ታስቦበት ያው ስለተመጣ ሊሆን ይችላል። እንግዲህ መጨረሻ ላይ ያስደነግጣል። ያየሁትን ልመን ሀይሚትዬ በ10 ጣትሽ ብል ስለ ብሩኬ ትፈርሚለታለሽ ከዚህ በፊት እንደዚህም ብሩክን ደግሞ እኛ ራሳችን አይተን እንመሰክራለን። ብሩኬ ገና አላማ ያለው ነው። ከሀይሚትዬ ጋር ቢያንስ እንኳን ወደ ትዳር 5 ዓመት 3 ዓመት የሚቀጥል ነው። ወደዛ ጅዋ አያውቅም ሊሆን ነው። እዚህ ጋር ስለ እውነት ካወራን ብሩኬ ገና ፕሮግራም ያለው ሰው ነው። ልጄ ባለ ምንድን ያለው ፎቁንና መኪናውን ነው የሆነ ተረተርቶ ነበር የሆነ ሰዓት ላይ በኢንስታግራም እና ገና እና ወደዛ የሚል የለም። ያው ስራም ስለሆነ ይመስለኛል። አይ ቲንክ ብዙም እንዳደነግጡ እሺ ነበረኛ ከዚህ በፊት በቃ በቂ ነው። ሌላ ወሬ እንዳወራ ምናምን አታስገድጂ እና እኔ ለመጨረሻ ጊዜ ይህን ነገር ብቻ እኔ ራሴን የሆነ ነፃ ለማውጣት ሰዎች እየወቃ በማይሆን መንገድ ነው ለማግኘት ካፈትኩ እንደ ወንድ እንኳን እያከበርሽ እንድኖር ነው ፈልገው። ገብቶሻል አይደል? ፈልገው ሰምተሻል። በጣም ጥሩ ትርምስምስ ያለ ነገር ነው ወዶቼ። በጣም እንግዲህ አላውቅም። ለማንኛውም ነገ ብሩኬ ቤት ከተመጣ ምናምን በቃ ስራ ነው ማለት ነው። እንግዲህ እንደዚህ እርስ በርሳችን እንደዚህ እንጠነካከር እንጂ በጣም ነው የሚደብረው። እንግዲህ ስለ ወንዱ ቤት ጓደኛ ካለ እንዴ ባይዘው ቲክቶክ ላይ የሚገባው ነው እንዴ? ቲክቶክ ላይ የሚገባ ልጅ ይመስለኛል እኮ ሀይሚዬ ቤት የነበረው። እኔ አላውቅም። እንግዲህ ወዶቼ መጨረሻው በጣም ሲጨቃጨቁ ያስደነግጣል። ለማንኛውም እስቲ ነገ ከመጡ እናያለን። ብቻ የሆነ የሀይሚዬ ፊት ሲታይ የሆነ ብቻ እስቲ የደስታ ፊት አይደለም። እስቲ ለማንኛውም ነገ ሲመጡ ብሩክም በጣም እየተናደደ ነው። ነገ እንግዲህ ከመጣ ብሩኬ ቤት ሰላም ከመጡ በቃ ስራ ነው። ካልመጡ ደግሞ እንግዲህ እንቃዣለን እንደ ልማዳችሁ ማለት ነው። ከዛ ሆኜ እኔን ከበረዳት ይልቅ አንተ ሌላ ነገር ነው እያሰብክ የነበረው። ዝም ብዬ ነው የቆምኩት። አላህ ሰላሙን ያምጣላችሁ። ወላሂ ነው የምላችሁ። እንደዚህ ተጨቃጭቆ የሚመጣ የሆነ ሰብስክራይብ አረባ አፍንጫ ወላሂ እንደዚህ አይነት ፕራንክ ላሂለ ኢላላህ። የቡታጅራ ሰዎች እኮ ብርታታችሁ እንዴት ጠንካራ እንደሆናችሁ ሪሊዮን። ወይኔ እኔ ምን ያህል ራሴን እንዳመመኝ ከምር ሲጨቃጨቁ። ሲቀጥል እንግዲህ ውዶች ያው አንዳንድ ነገሮች ላይ ሀሳብ ነው የሰጠሁት። ያው መጀመሪያው ኮስተር አዘን ደስታ ካለ ከተቀየማችሁ ማፉ በሉኝ። እንግዲህ በጣም ነው የሚደብረው ድማሙ። መጨረሻ አካባቢ ግን ያው ስራ ነው የምለው እኔ በበኩሌ። እንኳን ነገርኩሽ እኔ ምንም ልል አልችልም። በቃ ከአንቺ ጋር ሆኜ ችግር ተፈጥሮ ከሆነ እንደፈለግሽ ክሰሽኝ። ፊሽ እንድከፍችብኝ አልፈልግም። ለሰውየው እንተያያለን ብሎ እንግዲህ ሄደ ብሩኬ። ያለፈ ህይወት የለሽም ሀይሚት፣ ያለፈ ህይወት የላትም። ብሩክን ቆጥን አንዳንዴ ያኔ ብቻ እስቲ ተው ብሩኬ። ምን ያረኩሽ ነገር አለ አለ። እሱማ ኪስም አላረገም። አፈቅርሻለሁ የሚልም አላልክም። ምንም አላልክም። ምንም የነካከው ነገር የለም። ወይኔ በላቸው። ለማንኛውም እስቲ አላህ ከእናንተ ጋር ይሁን፣ ሰላሙን ያወርድላችሁ። እኛ ምንም አንናገርም። ከዛ ምንም ነገር እንዳትወሪ እሺ። የእውነት ነው ፍቅር አይደለም እንደሚሆን እንደማይቀር ያወ ሀይሚቲ አለባበስሽ በጣም ነው የሚያምረው። የኔ ኩሩ፣ የኔ ጨዋ፣ የኔ ድምቀት። እንወዳችኋለን ብሩክና ሀይሚዬ። ኖ ፎር ዘ ታይም ቢንግ ፎር ኤቨርስ ኦኬ ኤቭሪባዲ ጋይስ። ይህን መሰራ ቤት እዚሁ አደርጉስ አለቀው እና በቃ ከዚህ በላይ መታገል አልችልም። ማሳየት የነበረብኝን ነገር አሳይቻለሁ።